ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተወደዳችሁ እህት ወንድሞቼ እንደምን አላችሁ? እኔ አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም እንደተለመደው የተለያዩ ትምህርቶችን ይዤላችሁ ብቅ ብያለሁ። እስከ መጨረሻው እንደምትከታተሉኝ አልጠራጠርም። የማታውቁኝ ካላችሁ ሰይድ ወርቁ እባላለሁ ማለት ነው። እንግዲህ ቻናሌን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። የዱባ ፍሬ መመገብ የሚሰጣቸው የጤና ጥቅሞች አሉ። እነሱን እናያለን። ተራ ቁጥር 1 ለልብ ጤንነት እናያለን ማለት ነው። የዱባ ፍሬ በቀን ውስጥ ልናገኘው የሚገባውን የማግኔዥየም መጠንን በማግኘት ያህል ስለሚይዝ ለልብ ጤናማነት፣ ለአጥንት ጤንነት እንዲሁም ለጥርስና ለደም ስሮች ከፍተኛ ጥቅም አለው ማለት ነው። ማግኔዥየም ድንገተኛ የልብ ህመምን እና ስትሮክን የመከላከል ጥቅምም ይሰጣል ማለት ነው። ብዙዎቻችን እንግዲህ የዱባ ፍሬ እንደሚጠቅም አናቅም ማለት ነው። ሁለተኛውን ስናይ በሽታ የመከላከል አቅምን ያዳብራል። ዚንክ የሚባለው ንጥረ ነገር በዱባ ፍሬ ውስጥ ይገኛል ማለት ነው። ዚንክ ለበሽታ ተከላካይ ሴሎች እድገትና ተግባር፣ ለጥሩ እንቅልፍ፣ የማሽተትና የመቅመስ ችሎታንም ለማዳበርና ለአይን ለቆዳ ጤንነትም ጠቃሚ ነው ማለት ነው። ተራ ቁጥር 3 ላይ ስንሄድ በኦሜጋ 3 ፋቲ አሲድ የበለጸገ ነው ማለት ነው። የዱባ ፍሬ እንደ ተልባና ሌሎች ፍሬዎች ማለት ነው በጣም ጠቃሚ በሆነው በኦሜጋ 3 ፋቲ አሲድ የበለጸገ ነው ማለት ነው። ተራ ቁጥር 4 ጋር ስንሄድ ለፕሮስቴት ጤናማነት፣ ለወንዶች ጤንነት ጠቃሚነቱ የተረጋገጠው የዱባ ፍሬ በተለይም ለፕሮስቴት ጤናማነት ከፍተኛ ሚና እንደሚጫወት ጥናቶች አሳይተዋል ማለት ነው። አምስተኛው ጋር ስንሄድ ኢንሱሊን ያመጣጠናል ይላል። ጥናቶች እንደሚያሳዩት ከሆነ የዱባ ፍሬ ኢንሱሊን በማመጣጠን ከስኳር ህመም ጋር ተያይዘው የሚመጡ ህመሞችንም ይከላከላል ማለት ነው። ተራ ቁጥር 6 ላይ ስንሄድ ላረጡ ሴቶች የሚላለ የተደረገው ጥናቶች እንደሚያሳዩት ከሆነ የዱባ ፍሬ ጠቃሚ የሆነውን የኮሌስትሮል አይነት ማለት ነው በመጨመር እና የደም ግፊትን፣ የራስ ምታት፣ መገጣጠሚያ ህመም በመቀነስ ጥቅም ይሰጣል ማለት ነው። ተራ ቁጥር 7 ስንሄድ ለጉበትና ለልብ ጤንነት ነው። በፋይበር፣ በአንቲኦክሲደንት እና በጤናማ ቅባት የበለጸገ የዱባ ፍሬ ለልብና ለጉበት ጤንነት በጣም ጠቃሚ ነው ማለት ነው። ተራ ቁጥር 8 ላይ ስንሄድ ጥሩ እንቅልፍ ለመተኛት በዱባ ፍሬ ውስጥ በብዛት የሚገኘው ትራይፕቶፋይን የሚባለው አሚኖ አሲድ ሰውነታችን ወደ ሴሮቶኒን ቀጥሎም ወደ ሜላቶኒን የእንቅልፍ ሆርሞን በመቀየር ይጠቀምበታል ማለት ነው። ከእንቅልፍ በፊት የዱባ ፍሬን መመገብ ለሰውነታችን የሚገባው እረፍት እንዲያደርግ ይረዳዋል ማለት ነው። እሺ ሌላው የምናየው ማለት ነው ሁልጊዜ የምራበው ለምንድን ነው የሚለው እናያለን። ሰውነታችን ኃይልና ጉልበት ለማግኘት ምግብ ያስፈልገዋል። ስለዚህ ለጥቂት ሰዓታት ካልበሉ መራበው የተለመደና የማይቀር ነው። ነገር ግን ከበሉ በኋላም ሆድዎ ያለማቋረጥ የማጓራት ከሆነም የጤና ችግር ሊኖርበት ይችላል። ከመጠን በላይ መራብ በሕክምናው ፖሊፋጂያ ይባላል ማለት ነው። ሁልጊዜ የሚረበውት ከሆነ ዶክተርን ማማከር ተገቢ ነው ማለት ነው። የረሃብ ስሜት እንዲሰማን የሚያደርግ በርካታ ምክንያቶች አሉ። እነሱን እናያለን። አንደኛ የስኳር በሽታ ነው። ሰውነታችን በምግብ ውስጥ ያለው ስኳር ማለት ነው ወደ ግሉኮስ ኃይል ይለውጠዋል። የስኳር በሽታ ሲኖርበት ግን ግሉኮስ ወደ ሴሎች መድረስ አይችልም። ይልቁንስ ሰውነታችን ማለት ነው በበሽታ አማካኝነት ያስወጣዋል። እናም የበለጠ እንድንበላ ምልክት ይልካል ማለት ነው። በተለይ አይነት 1 የሚባለው የስኳር በሽታ ያለባቸው ሰዎች ማለት ነው ቢመገቡም ክብደታቸው ሊቀንስ ይችላል።
ምግብ ቢበሉም ሊቀንስ ይችላል ማለት ነው። የስኳር በሽታ ሌሎች ምልክቶችም አሉ። ከፍተኛ የውሃ ጥማትና የሽንት መብዛት፣ ያልተጠበቀ የክብደት መቀነስ፣ የደበዘዘ እይታና የቁስሎች የመዳን ወይንም የመፈወስ መዘግየትና በእጅና እግር ላይ የመደንዘዝ ወይንም የመውጋት ስሜት ድካም ማለት ነው። ሁለተኛው ዝቅተኛ የደም ስኳር መጠን ነው። ሃይፓግላይሰሚያ በሰውነቶ ውስጥ ያለው የግሉኮስ መጠን በጣም ሲቀንስ የሚከሰት ነው። ይህ የስኳር በሽታ ያለባቸው ሰዎች ላይ የተለመደ ቢሆንም እንደ ሃይፓታይትስ፣ የኩላሊት ህመም እና ፓንክሪያስ ውስጥ ያሉ እጢዎች፣ ኢንሱሊኖማስ እና የአድሬናል ወይንም ፒቱታሪ እጢ ችግሮች ባሉ ሌሎች የጤና ችግሮችም ሊከሰት ይችላል። በከፋ ሁኔታ የደም ስኳር መጠናቸው በጣም የቀነሰ ሰዎች እንደ ሰካራም ሊታዩ ወይንም ሊመስሉ ይችላሉ። ንግግራቸው ሊኮላተፍ እና ለመራመድ ሊቸገሩ ይችላሉ። ሌሎች የሃይፓግላይሰሚያ ምልክቶችን ጭንቀት፣ የልብ ምት መዛባት፣ የቆዳ መገርጣትና መንቀጥቀጥ፣ ላብ፣ በአፍ ዙሪያ የመደንዘዝ ስሜት። ሶስተኛው የእንቅልፍ እጦት ነው። በቂ እረፍት አለማግኘት የረሃብ ስሜት የሚቆጣጠሩ ሆርሞኖችን ሊጎዳ ይችላል። እንቅልፍ የራቃቸው ሰዎች ከፍተኛ የምግብ ፍላጎት ይኖራቸዋል። እናም የመጥገብ ስሜት ለማግኘት ወይንም ለመጥገብ ይከብዳቸዋል። ሲደክሙ በሚደክመን ጊዜ ከፍተኛ ስብ እና የካሎሪን ይዘታቸው ከፍተኛ የሆነ ምግቦች የመመኘት ዝንባሌውም ይጨምራል። የእንቅልፍ እጦት ሌሎች ተጽዕኖዎችን ያመጣል። ንቁ ሆኖ ለመቆየት መቸገር፣ የስሜት መለዋወጥ፣ የመደናገጥ ስሜት፣ አደጋዎች፣ ጉዳቶች መበራከት፣ ቀን ላይ እንቅልፍ ማለት እና የክብደት መጨመር ነው። አራተኛው ውጥረትና ጭንቀትን እንይ። ጭንቀት ወይንም ውጥረት ሲኖረዎት ሰውነቶ ኮርቲሶል የሚባል ሆርሞን ይለቃል። ይህ ደግሞ የረሃብ ስሜትዎን ይጨምራል። ብዙ ሰዎች በጭንቀት ውስጥ ሲኖሩ ስኳር ወይንም ስብ የበዛባቸው ምግቦች የመመኘት ዝንባሌ አላቸው። ይህ የሰውነቶ የጭንቀት መንስኤ የሆነው የአእምሮ ክፍል ለማጥፋት የሚደረግ ሙከራ ሊሆን ይችላል። ሌሎች የጭንቀት ምልክቶችን እንይ። የቁጣ መብዛት፣ ድካምና ራስ ምታት፣ የእንቅልፍ ችግር፣ የሆድ መረበሽ ናቸው። አመጋገብን እንይ። ሁሉም ምግብ አንድ አይነት የመጥገብ ስሜት አይሰጥም። ረሃብን በተሻለ ሁኔታ የሚያጠፋ ፕሮቲን የበለጸጉ እንደ ስጋ፣ አሳ ወይንም የወተት ተዋጽኦዎች ወይንም በፋይበር የበለጸጉ ናቸው። ጥሩ የፋይበር ምንጮች ፍራፍሬዎች፣ አትክልቶችና እህሎችና ጥራጥሬዎች ናቸው። በለውዝ፣ በአሳና በሱፍ ዘይት ውስጥ የሚገኙ ጤናማ ቅባቶች ኮሌስትሮል መጠንዎን ሊቀንሱ ይችላሉ። የተመጣጠነ ምግብ ለማግኘት ቁልፍ ሲሆኑ ከበሉ በኋላ የእርካታ ስሜት እንዲሰማዎት ይረዳሉ። ፓስተሪ፣ ነጭ ዳቦ፣ ብዙ የታሸጉ ምግቦች እና ፈጣን ምግቦች እነዚህ ንጥረ ነገሮች ይጎድላቸዋል። ነገር ግን በስብ እና ጤናማ ባልሆነ ካርቦሃይድሬትስ የበለጸጉ ናቸው። እነዚህ ብዙ ከተመገቡ በኋላ ብዙም ሳይቆዩ እንደገና ሊራቡ ይችላሉ ማለት ነው። ከሚገባው በላይም ሊበሉ ይችላሉ። ምግብዎን በፍጥነት ከመብላት ይልቅ ጊዜ ወስደው በማኘክ እና በመደሰት ከበሉ የመጥገብ ስሜትዎ ሊሰማዎት ይችላል። ቴሌቪዥን ወይንም ስልክ ከመመልከት ይልቅ ሳህንዎን ወይንም ገበታው ላይ ባለው ነገር ላይ ማተኮር ጠቃሚ ነው ይለናል። ስድስተኛው መድኃኒቶች። አንዳንድ መድኃኒቶች ከወትሮ በላይ የመብላት ፍላጎት እንዲኖሮት ሊያደርጉ ይችላሉ። አለርጂክን ለማከም የሚያገለግሉ አንቲሂስታሚኖች የሚባሉ ጸረ ጭንቀት መድኃኒቶች፣ ስቴሮይድስ እና አንዳንድ የስኳር በሽታ መድኃኒቶች እና የአእምሮ ታማሚ መድኃኒቶች በዚህ ይታወቃሉ። መድኃኒት መውሰድ ከጀመሩ በኋላ ክብደትዎም ከጨመረ መድኃኒት የረሃብ ስሜት እንዲሰማዎት እያደረገ ሊሆን ይችላል። ለእርስዎ የሚስማማ ሌሎች መድኃኒቶች ካሉ ለማወቅ ከሐኪምዎ ጋር ይነጋገሩ። ሰባተኛ እርግዝና ነው። ብዙ ነፍሰ ጡር እናቶች የምግብ ፍላጎታቸው በእጅጉ እንደሚጨምር ያስተውላሉ። ይህም የሰውነቶ ህፃኑ እንዲያድግ በቂ ንጥረ ነገር ማግኘት
ለማረጋገጥ የሚደረግ መንገድ ነው። አብዛኞቹ ሴቶች በመጀመሪያዎቹ 3 ወራት ዶክተሮ የመጀመሪያውን ትሪሚስተር ብለው ይጠሩታል ከ2 እስከ 3 ኪሎ ግራም ያገኛሉ። ከዚህም ሁለተኛው እና በሶስተኛው ወር ውስጥ በሳምንት 0.5 ኪሎ ግራም ያገኛሉ። ሌሎች የእርግዝና ምልክቶች የወር አበባ መቅረት፣ የሽንት ብዛት፣ የሆድ ህመም ወይንም መረበሽ፣ የጡት ህመም ወይንም የጡት መጨመር። የታይሮይድ ችግር። የታይሮይድ በአንገቶ ውስጥ ያለ የቢሮ ቅርጽ ያለው እጢ ነው። በሰውነቶ ውስጥ ያሉ እያንዳንዱ የአካል ክፍሎች አሰራር የሚቆጣጠሩ ሆርሞኖች ያመነጫል። የታይሮይድ እጢው ከልክ በላይ እየሰራ ከሆነ ሃይፐርታይሮይዲዝም ሊኖረዎት ይችላል። ሌሎች የታይሮይድ ችግር ምልክቶችን ፈጣን የልብ ምት፣ የፍርሃት ስሜት፣ ከወትሮ በላይ ላብ፣ የጡንቻ ድክመትና ውሃ ከጠጡ በኋላም መጥማት ማለት ነው። ለስላሳ መጠጦች። ብዙ ሰዎች ካሎሪን ለመቀነስ ወይንም ክብደት ለመቀነስ ከስኳር ነፃ የሆነ ለስላሳ መጠጦችን ይጠጣሉ። ነገር ግን በእነዚህ መጠጦች ውስጥ ያለው የውሸት ስኳር አንጎልዎን ለኃይል ሊጠቀምበት የሚችል ካሎሪን እንዲጠብቅ ይነግረዋል። ሰውነቶ ምንም ካሎሪን ሳያገኝ ሲቀር ግን የረሃብ ማብሪያ ያበራል። ከምግብ ካሎሪን እንዳገኙ ይነግረዎታል። ዳይት ሶዳ ረሃብ እንዲሰማዎት የሚያደርግ ከሆነ ሊያስተውሉት የሚችሏቸው ሌሎች ምልክቶች አሉ። ራስ ምታት፣ የስኳር መመኘት፣ የመፈለግ ስሜትና ክብደት የመጨመር ማለት ነው። ውድና የተወደዳችሁት ወንድሞቼ እስከዚህ ድረስ ካየን ይበቃናል ማለት ነው። በሌላ ፕሮግራም እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።